ከቅድስት ድንግል ስለተወለደ ሰው፣ ከእግዚአብሔር ስለተወለደ እግዚአብሔር ራሱ እግዚአብሔርን ነው የሚወልደው፣ ሰው ደግሞ ሰውን ነው የሚወልደው። ሌላውም ተመሳሳዩ። ይህ እንግዲህ ይህን መቀበል የሚለው ነው። ወለሰ ተወክፍዎ ያለውን ነው እየተናገሩ። ይህን መቀበል ወደ እግዚአብሔር ልጅነት ይወስዳል፣ ከእምነት ጋር ይወስዳል ነው። አሁን የእግዚአብሔር ልጅ የሚለው እነዚህን ሁሉ ስንይዝ አሁን ወደ እግዚአብሔር ልጅነት የሚወስድ የእግዚአብሔር ልጅ አዲስ ለመወለድ የሚያበቃ እምነት ያዝን ማለት ነው። እምነት ያዝን። ያንን እምነት ደግሞ ይህንን በብዙ ቦታ አዲስ ፍጥረት ይላል። ይህ አዲስ ፍጥረት የሚላለ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ አዲስ ፍጥረት ብሎ ነው የሚነግረን። አዲስ ፍጥረት በክርስቶስ አዲስ ፍጥረት እንዴት እንደሆን ይናገራል። በክርስቶስ አዲስ ፍጥረት ማለት አሮጌ ፍጥረት ነው አለ ማለት ነው። በሌላ በኩል ምንድነው? አሮጌውን ሰው አስወግዱት ይልና አዲስ ፍጥረት አዲስ ሰው መሆን እንዳለብን ያመለክታል። አሁን አዲስ ፍጥረት ማለት ከቀድሞው የተለየ ፍጥረት ማለት ነው። ይህ ማለት ከእግዚአብሔር የተወለደ የእግዚአብሔር ልጅነት ያለው እግዚአብሔርን የሚመስል የእግዚአብሔር መልክ ያለው። ምክንያቱም መልካችን እንደ እግዚአብሔር መልክ ነበረ፣ ግን ተበላሽቶብናል። ይህ ማለት የእግዚአብሔርን መልክ አጥተናል ማለት ነው። የእግዚአብሔርን መልክ አጥተናል። ስለዚህ አዲስ ፍጥረት የሚለው አዲስ ሰው ማለትም እንደሆነ፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም በክርስቶስ ቢሆን ማለት በክርስቶስ ካለ በክርስቶስ ካመነ አዲስ ፍጥረት ነው ይላል። በገላትያ መልእክትም እንደዚሁ ደግሞ ምንድነው የሚለው? አዲስ ፍጥረት ነው የሚለው። አሁን አዲስ ልደት፣ አዲስ ፍጥረት፣ አዲስ ሰው፣ እነዚህ ዳግም ልደትን ነው የሚያመለክቱት። ምክንያቱም መፈጠር ዳግመ ወለደነ በጥምቀተ ማይ በቲቶ መልእክት ነው። ዳግመኛ በውሃ በመጠመቅ ወለደን። በሌላ በኩል ደግሞ ምን ይላል? እስመ ተግባሩ ንሕነ ዘፈጠረነ በክርስቶስ የተፈጠርን ፍጥረቶቹ ነን ይላል። አሁን የመጀመሪያው ፍጥረት አዳማዊ ፍጥረት ማለት ነው። አዳማዊ ፍጥረት። ይህ ሁለተኛው ግን ክርስቶሳዊ ፍጥረት ነው። በክርስቶስ የተፈጠርን ፍጥረቶቹን ነው። እስመ ተግባሩ ንሕነ ዘፈጠረነ በክርስቶስ እግዚአብሔር በክርስቶስ የፈጠረን በአዳም ፈጥሮናል። በአዳም ፍጥረት ነን። በክርስቶስ ደግሞ ሌላ ፍጥረት ሆን ማለት ነው። በክርስቶስ የፈጠረን ፍጥረቶቹ ነን ሲል ሐዋርያው አሁን በክርስቶስ የተፈጠርነው ፍጥረት ነው። አሁን ዳግም ልደት እነዚህ ናቸው። ሌላው ዳግም ልደት የሚለው ደግሞ አዲስ ሕይወትን ያመለክታል። አዲስ ልብን፣ አዲስ ሐሳብን ያመለክታል። ነብዩ ዳዊት ምን ብሏል? ልበ ንጹሐ ፍጥር ሊተ መንፈሰ ርቱዐ ሐድስ ውስተ ከርሥየ፣ ንጹሕ ልብን ፍጠርልኝ፣ አዲስ መንፈስን የቀናውን መንፈስም ስጠኝ ይላል። አሁን ይህም ልብ እንደገና የሚፈጠር አይደለም። ይሄ የሥጋ ልባችን እንደገና የሚፈጠር አይደለም። ነገር ግን በክርስቶስ አሁንም በክርስቶስ አዲስ መንፈስ የቀና መንፈስ ንጹሕ ልብ ይፈጠራል። ንጹሕ ልብ ይፈጠራል። ይህ ራሱ ዳግም ልደት ነው። ዳግም ልደት ነው የምንለው። ይህ ሁሉ ዳግም ልደት ነው። ዳግም ልደት እንግዲህ በእምነት የሚገኝ ማለት ነው። ክርስቶስ ቅድም የተቀበሉት ብሎ የለ ክርስቶስን ማን ነው ስንባል ልክ የምንመልሰው መልስ። ሌላው ደግሞ እንደ ጴጥሮስ የመሰለ መልስ ካለን የመሰለ መልስ የምንሰጥ ከሆነ ይህ ማለት ጴጥሮስ ሰዎችን ማን ይሉታል ብሎ ክርስቶስ ጠይቆ ጴጥሮስ የመለሰው መልስ አንተ የሕያው እግዚአብሔር ልጅ ነህ ብሎ መለሰ። በዚህ ጊዜ
ስጋና ደም አልገለጠልህም። አሁን ዳግም ልደት በስጋና በደም የተገኘ አይደለም ነው። ምንድነው? በዮሐንስ ወንጌልም ከስጋና ከደም ያልሆነ ነው የሚለው። ግዕዙ ወእምስብረተ ብሲ ወብሲት ከሴትና ወንድ ፈቃድ ነው የሚለው። አማርኛው መጽሐፍ ቅዱስ ግን ከወንድ ፈቃድ ያልሆነ ነው የሚለው እና ከሴትና ከወንድ ያልሆነ ልደት። አሁን ልደት ያ ልደት ከሴትና ከወንድ ያ ዳግም ልደት ተብሎ ነው ይጣለ። በተለይ ደግሞ በስቅል ደግሞ ስለ ዳግም ልደት ቁልጭ አድርጎ ተናግሯል። ዳግም ልደት ምን እንደሚመስል ዳግም ልደት ሲወለዱ ሰዎች ምን አይነት ልደት እንደሆነ ምን አይነት ሕይወት እንደሚኖራቸው የሚገልጥ ሐሳብ ነው። ሕዝቅኤል 36 ንባቡን ባነበው የተሻለ ይሆናል። ምክንያቱም ሙሉ ሐሳቡ ጥሩ ስለሆነ 36 ላይ ነው። ሕዝቅኤል መጽሐፍ ቅዱስ ከያዛችሁ ምንድነው ቁጥር 35 ላይ ምንድነው? ጥሩ ውሃን ረጭባችኋለሁ ወትጥህሩ በማይን ንጹህ ወነዝሐክሙም ይላል። ጥሩ ውሃን ረጫችኋለሁ እናንተም ይላል። ከዚህ በኋላ እናንተም ትጠራላችሁ፣ ከርኩሰታችሁ ሁሉ ከጣዖታችሁ ሁሉ አጠራችኋለሁ፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስሄዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትማላችሁ ይላል። አሁን ይሄ አዲስ ልደት ስንል አዲስ መንፈስ ያያያዘው ሁለቱንም ከጥምቀት ጋር ነው በሚገርም ሁኔታ። እዚህም በንጹህ ውሃ ረጫችኋለሁ ትጠራላችሁ። መጀመሪያ መጥራቅ እርግጥ ቅደምና ተከተሎቹን ኋላ አስቀምጣችኋለሁ ብዬ ነው። እዚህ ላይ ትጠራላችሁ ከምን? ከርኩሰት ከጣዖት አዲስ ልብ። አሁን አዲስ ልደት ስንል የሚጀምረው በመንፈሳዊ ልደት ነው። ልብ የአእምሮ የእውቀት ማዕከል ተብሎ ነው የሚጠራው። አሁን ይሄ አዲስ ልብ አዲስ መንፈስ አዲስ የስጋ ልብ ማለት አዲስ መፈጠር። የድንጋይ ልብ ወጥቶ የስጋ ልብ ማለት መለወጥ የሚችል ማሰብ የሚችል ማወቅ የሚችል መሆኑን የስጋ ልብ ነው ያለው። ከዚህ አሁን አዲስ ፍጥረት ማለት ነው። የስጋ ልብ ከሆነ አዲስ ተፈጠረ ማለት ነው። አንድ ሰው አዲስ ተፈጠረ ማለት ነው። ስለዚህ እነዚህ ልደት ዳግም ልደት ብለን ነው። ዳግም ልደት አሁን የመጀመሪያው የዮሐንስ ወንጌል በዳግም ልደት የተገኘው ሰዎቹ ሲቀበሉ ነው ብለናል። አሁን ሲቀበሉ ነው ብለናል። ወለሰ ተወክፍዎ ወወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ስላለ የተቀበሉትን የእግዚአብሔር ልጆች የሆኑ ዘንድ መብት፣ ስልጣን ማለት መብት ነው። አሁን ዳግም ልደት ይህ ከምን ጋር ነው የሚያያዝ ነው? ከዚያው ከዮሐንስ ወንጌል እንሂድና ኒቆዲሞስ ሁለተኛ ሲጠይቀው ዘይተወልደ እማይ ወመንፈስ ቅዱስ እይክል በውያ ወብስተ መንግስተ እግዚአብሔር። የመጀመሪያው የእግዚአብሔር መንግስት አያያትም ነው። ሁለተኛው ቃል ግን ወደ እግዚአብሔር መንግስት መግባት አይችልም ነው ያለው። አሁን ዳግም ልደት ከውሃ መጠመቅ ጋር ተያይዟል ማለት ነው። በዚህ አይነት ከዚህም ከሕዝቅኤል ስናየው ረጫችኋለሁ፣ ትጠራላችሁ፣ አዲስ ልብ አዲስ መንፈስ ሰጣችኋለሁ፣ የድንጋይ ልብ አወጣለሁ፣ የስጋ ልብ ሰጣችኋለሁ የሚል ነው። አሁን ከውሃ ጋር ተያያዘ። ከዚህ ላይ ደግሞ በዮሐንስ ወንጌል እንደገና ከውሃና ከመንፈስ ካልተወለደ የሚል ነው። ይሄ እንግዲህ አንድ ሰው መጀመሪያ ያምናል፣ ከዚያ ይጠመቃል። ይህም መጠመቁ ልጅነቱን የሚያረጋግጥበት ነው። አንደኛ ይታተማል። በቆሮንቶስ መልእክት ታጥባችኋል፣ ተቀድሳችኋል፣ ታትማችኋል ይላል።
ሶስት ነገሮቹ ይህ መታጠብ መጠመቅ ነው። እዚያ መቀደስ ለእግዚአብሔር መለየት ነው። መታተም ደግሞ አንድ መረጋገጫ ነው፣ የእግዚአብሔር ለመሆኑ ማረጋገጫ ነው። ዳግም ልደት እነዚህን ሁሉ ከዚያ በኋላ አዲስ ሰው ይሆናል። አዲሱ ሰው አሳስሉ ብእሴ ብሎ ግዕዙን አልገባልኝ አለ ግዕዙ። አሮጌውን ሰው አስወግዱት ብሎ ወልበስዎ ለሐዲስ ብእሲ ዘሐደሶ እግዚአብሔር በጽድቅ ወበቅድስና፣ በጽድቅና በቅድስና አዲስ የሆነውን ሰው አዲሱን ሰው ልበሱት ማለት ሁኑ ማለት ነው። ይህ ቃል ራሱ ሁኑ ማለት ነው። ስለዚህ አሁን ወደ አዲስ ሰው ወሰደን፣ ሁለንተናው አዲስ ሆነ። ይህ አዲስ ሰው እንግዲህ ተመልከቱት። ይህ አዲስ ሰው ከምን ጋር ተያያዘ? ከውሃ ጋር ተያያዘ። ውሃ የተወለደበት ነው፣ እንደ ማህፀን ይቆጠራል ማለት ነው። ውሃው እንደ ማህፀን ይቆጠራል። ሌላው የአደባባይ ምስክርነት ነው። የአደባባይ ምስክርነት ማለት ይኸው እኔ ከእግዚአብሔር ተወልጃለሁ። አሁን ያለነው በብዛት ካህናት ነን። ስናጠምቀው እክህደከ ሰይጣን አንዱ የሚናገረው እክህደከ ሰይጣን አምን ብከ ክርስቶስ አምላኬ፣ በአንተ አምናለሁ ሰይጣንን እክዳለሁ። መጽሐፍ ክርስትናው ሰይጣንን፣ መልእክተኞቹን፣ ሰራዊቱን ይካድ ይላል። ይህ እንግዲህ አሁን እየተናገርኩ ያለሁት በአንድ ሰው በአንድ ትልቅ ሰው ወይም ክርስቶስን አምኖ አውቆ ወደ እምነት የሚገባ ሰው አዲስ ሰው ይሆናል ማለት ነው። በዚህ እንግዲህ አዲስ ፍጥረት ብለነዋል፣ አዲስ ልብ ብለነዋል፣ አዲስ ንጹህ ልብ ብለነዋል፣ የስጋ ልብ ያለው ብለነዋል። መለወጥ ይህ ሰውነት ያለው ማለት ነው፣ አካል ያለው ማለት ነው። በዚህ ላይ እንግዲህ አዲስ ሰው የክርስቶስ የአካል ክፍል ነው። የክርስቶስ የአካል ክፍል ነው። ሐዋርያው ጳውሎስ ተነስኡኑ አካሎ ለክርስቶስ ወደ ተረሲው አካለ ዘማ ይላል። የክርስቶስ አካል ውልታል። አዲሱ ሰው የመንፈስ ቅዱስ ማደሪያ ነው፣ ወይም የእግዚአብሔር ቤተ መቅደስም ተብሏል፣ ወይም ታቦት ተብሏል። ይህ ሁሉ እንግዲህ ምን ያህል የስጋን አስተሳሰብ እንዳራቀ ያሳየናል። ከዚህ በኋላ ይህ ምንድነው? ሶስት ነገሮች አብረው የሚያዙ አሉ ከአዲሱ ሰው ጋራ ጴጥሮስን ምን እናድርግ ሲሉት ነሱ ወእመኑ ወተጠመቁ፣ አንድ ንስሐ ግቡ። ንስሐ ግቡ የሚለው ቃል ንስሐ በአይሁዳውያንና በግሪካውያን አተረጓጎም ሁለት ሐሳቦች አሉት። በአይሁዳውያን አተረጓጎም ንስሐ ማለት የተግባር ለውጥ ይሉታል። የተግባር ለውጥ ከድርጊቱ መመለስ ማለት ነው። በግሪካውያን በተለይ በፈላስፎቹ አተረጓጎም ደግሞ ምን ይሉታል? የሐሳብ ለውጥ። እርግጥ ሁለቱ ይያያዛሉ። የሐሳብ ለውጥና የተግባር ለውጥ የሚል ነው። የሐሳብ ለውጥ፣ የተግባር ለውጥ። አሁን ንስሐ ግቡ አለ በኋላ ተጠመቁ፣ ከዚያ በኋላ የኃጢአትን ይቅርታ ታገኛላችሁ። ይህ በሐዋርያት ሥራ 2 እንግዲህ ሶስት ነገሮች አዲስ ልደት፣ ዳግም ሰው፣ አዲሱ ሰው፣ አዲሱ ፍጥረት፣ አዲስ ልብ ያለው ዳግም ልደት ያለው ሰው ሶስት ነገሮች አብሮት ይሆናሉ። እነዚህ ይህ ማለት የተግባርና የድርጊት ለውጥ ያደርጋል። የተግባርና የሐሳብ ለውጥ ያደርጋል። የሐሳብና የተግባር ለውጥ ይህ ማለት ክርስቶስ ሰው ኢየሱስ ሰው ብቻ ነው ብለው ያምኑት የነበሩ ሰዎች አሁን ክርስቶስ በዳዊት የተነገረለት በተለይም መቃብርን ድል አድርጎ የተነሳ በትንቢት እንደተነገረ የጴጥሮስን ትምህርት ሲያስተምራቸው ጴጥሮስ አምነው ተቀብለው ሐሳባቸው ተለውጧል። ከዚያ ድርጊታቸው ደግሞ የክርስቶስ ሊሆን ነው። የሐሳብም ለውጥ የድርጊቱም ለውጥ ሁለቱ ይመጣና ምን እናድርግ ሲሉ ንስሐ ግቡ፣ ተጠመቁ፣ የኃጢአት ይቅርታ ታገኛላችሁ። አሁን ሰውየው የሚጠበቅ ንስሐ መግባት እና ማመን፣ ድርጊቱን የፊቱን ተግባሩንና ሐሳቡን ይተዋል፣ ክርስቶስን ያምናል፣ ከዚያ ይጠመቃል። ከእግዚአብሔር የሆነው ደግሞ የኃጢአት ይቅርታ ማለት አሮጌውን ሰው ማስወገድ፣
አሮጌውን ሰው ማስወገድ ማለት ምን ማለት ነው? የመጀመሪያውን አዳም መሆን ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ ያደረገውን ስናይ ወይቤሎሙ ንሥኡ መንፈሰ ቅዱሰ መንፈስ ቅዱስን እንኩ ብሎ እፋለባቸው። ይህ ማለት አዲስ ሰው አደረጋቸው ነው የሚል ያለ አዲስ ሰው። ምክንያቱም ወደ ቀደመው አዳም መለሳቸው። አሁን ይህን ብሎ ብዙ ጊዜ ጥያቄ የሚነሳባቸው ሰዎች እንዴ በዮሐንስ 20 እንኩ መንፈስ ቅዱስ አላቸው እናፋለባቸው፣ እንደገና በሐዋርያት ሥራ መንፈስ ቅዱስ መላባቸው ይላል። ሁለቱ ይምታታባቸዋል፣ ካልተረዱት ትንሽ ይምታታባቸዋል። ግን ከዚህ ላይ የመጀመሪያው በዮሐንስ የምናየው አዲስ ሰው ማድረግ ነው። ምክንያቱም ክርስቶስ አሮጌ መሆናቸውን ደጋግሞ ተናግሯል። አሮጌ አቆማዳ ብሏቸዋል፣ አሮጌ ርዋት ብሏቸዋል፣ አሮጌ ጨርቅ ብሏቸዋል። አሮጌ ርዋትና ቆማዳ አንድ ነው። ይህ ማለት መታደስ እንዳለባቸው አዲስ ሰው መሆን እንዳለባቸው የሚያሳይ ነው። በሌላ በኩል በቆሮንቶስ መልእክት ይላል ፍጥረታዊ ሰውና መንፈሳዊ ሰው ብሎ ይናገራል። ፍጥረታዊ ሰው አዳም እንደሆነ ይናገራል። መንፈሳዊ ሰው ደግሞ ክርስቶስን የሚመስል። ስለዚህ አዲስ ሰው ማለት መንፈሳዊ ሰው ማለት ነው። መንፈሳዊ ሰው እንግዲህ ስሙን ስንጠራው ይህ ዳግም ልደት አዲስ ሰው፣ መንፈሳዊ ሰው፣ ዳግም የተወለደ የክርስቶስ የሆነ ማለት ነው። ከክርስቶስ የተወለደ አዲስ ፍጥረት፣ አዲስ ልብ ያለው፣ አዲስ መንፈስ ያለው፣ ንጹህ ልብ ያለው፣ የቀና መንፈስ ያለው። ይህ እንግዲህ እነዚህን ሁሉ አጣቃሎ ነው ዳግም ልደት የተባለው። ጌታችን ኢየሱስ ክርስቶስ ዳግም የተወለዳችሁ ሲል ተነ ስጦታቸው ተናግሯል። ለምሳሌ ምንተ እንከ ንረክብ በማቴዎስ ወንጌል ምዕራፍ 19 ላይ ምን እናገኛለን ብለው ሲጠይቁት አመዳግም ልደት በሁለተኛ ልደት ያመናችሁብኝ እናንተ አለ። በ12 ዙፋን ተቀምጣችሁ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ። አሁን ዳግም ልደት የተወለዳችሁ ማለት እነዚህን ሁሉ ያሟሉ ነው። እንግዲህ እግር መንገዴን አንድ ነገር ጠቆም ላድርግና ይህ ከሆነ ዳግም ልደት እንግዲህ ክርስቶስን ነው ብሎ ከመቀበል ነው የሚጀምር ብያለሁ በዮሐንስ ወንጌል። አሁን ሕፃናት ለምንድን ነው ይህን ያሟላሉ ወይ? ይህንን ስንል ይህ ደግሞ በማህበረሰብነት ነው የምናየው። እዚህ ላይ ለምሳሌ ሕዝበ እግዚአብሔር ሲባል ሕፃናቱም ጭምር ነው። በመጽሐፍ ቅዱስ ይህንን በደንብ ያረጋግጥልናል። ሌዋዊ ሁኖ የተመረጡት ምንድን ነው? አሮን የተመረጠው 83 ዓመት ዕድሜ በላይ ነው። ነገር ግን ከአንድ ወር ጀምረህ ሌዋውያንን ቁጠር ይላል። ከአንድ ወር ጀምረህ ከተወለደ አንድ ወር ጀምሮ እኮ ነው። ከተወለደ ከአንድ ወር ጀምሮ። ይህ ማለት ሕፃናት የገቡት በዚህ እሳቤ ነው። አብርሃም የተገዘረውን ታውቁታላችሁ፣ በመቶ ነው። ግን ከ8 ቀን ጀምሮ የኪዳን ምልክት የሆነው ግዝረት ለሕፃናት ይሰጣል። ማን ነው? ለሕፃናት ይሰጣል። ስለዚህ ሕፃናት የሚጠመቁት በመሰረቱ ሕፃናት የሚያጠምቁ አብያተ ክርስቲያናት እኛ ብቻ አይደለም። ካቶሊክ ታጠምቃለች፣ ፕሮቴስታንት መካነ ኢየሱስ የሚባለው ያጠምቃል፣ እኛም እናጠምቃለን፣ ሌሎቹ አብያተ ክርስቲያናት ያጠምቃሉ። ይህ ማለት ሕፃናትን የምናጠምቅበት መንገድ ክርክሩ ብዙ ጊዜ ስለምነሳ ብዬ ነው ለሌላም ለማስረዳት እና ሕፃናትን የምናጠምቅበት መንገድ በቤተሰብነት ነው። ይህ ማህበረሰብ፣ ይህ ማለት ማህበረ እግዚአብሔር ጉባኤ ተብሎ የሚጠራው ከመቼ ጀምሮ ነው? ልክ በእኛ እሳቤ በአይሁድ እሳቤ ከ8 ቀን ጀምሮ ኩሃል ነው። ኩሃል ማለት ጉባኤ እግዚአብሔር ማለት ነው። ኩሃል ማለት ጉባኤ እግዚአብሔር፣ ዕብራይስጡ ጉባኤ እግዚአብሔር ማህበረ እግዚአብሔር ነው። ከ8 ቀን ጀምሮ ያ ሕፃን ጉባኤ እግዚአብሔር ነው። በግሪከኛው ኤቅሌሲያ ነው። ከ40 ቀን ጀምሮ ጉባኤ እግዚአብሔር ነው፣ የእግዚአብሔር ጉባኤ ነው። ነገር ግን 3 ነገሮችን ማረጋገጫዎች አብረው ይሰጣሉ። 1 3 ምስክሮች ማለት አንድ ንስሐ አባት፣
2 እናትና አባት፣ 3 ክርስትና አባት የምንለው እነዚህ ህፃኑ ለህፃኑ ሞግዚት ሆነው ወደ እግዚአብሔር ጉባኤ እንደሚጨምሩት ክርስቶስን ቅድም የነገር ክርስቶስን ማመን መቀበል ወደ መብት እንዲገባ። አሁን ይህ ሰውዬ ወደ ስልጣን ነው የገባው፣ ወደ ጉባኤ እግዚአብሔር ነው የገባው። ወደ መብት የሚገባው ግን ሲቀበል ነው። ምክንያቱም ኋላ ሊማር ይገባዋል። ቅድም ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ሲል ስልጣን ስንል መብት ነው። ተቀብሏል። መብት አለው። የእግዚአብሔር የመሆን መብት አለው። ስልጣን ተቀብሏል ነው። እንግዲህ እነዚህ ነገሮች አዲሱ ሰው ወይም አዲሱ ፍጥረት ከሚያገኘው ጋር እናወዳድረው። ከእናት አባታችን ስንወለድ የእናት አባታችን የሆነውን ሁሉ እንወርሳለን። በመብትነት ነው። በመብትነት በቃ ዳኛው ታዛዥ ነበርኩ ወይ ወይስ እንዲህ ነበርኩ ወይ የዚህ ዓመት ልጅ ነበርኩ ወይ የሚል ጥያቄ በትክክለኛ ተወልደሃል ወይ ነው የዳኛው ጥያቄ ለመብት ሲቀርብ። ምክንያቱም መብት ብየዋለሁ ቅድም ጀምሬ፣ መብት ስልጣን የተባለው መብት ነው። አሁንም ከእግዚአብሔር ተወልደናልና የእግዚአብሔር የሆነውን መብት አለን ለመውረስ። ስለዚህ አባታችን ስንወለድ የአባታችን የሆነውን እንወርሳለን። እሱ ሞት ነው፣ ዋነኛው ሞት ነው። ሀብት ንብረት ሊኖረውም ላይኖረውም ይችላል። አባት እናት ሊኖራቸውም አላቸው፣ ያው ባለመብት ነን። ከስጋ አባት የተወለደ ከሌለው ደግሞ የማይቀረውን መብት ይወርሳል። አዲሱ ፍጥረት ደግሞ ሞት ያለው አባት አይደለም ያለው። አሮጌው አባታችን ሞት ያለው ነው፣ በሞት ያለ ሞትን ሊያወርስ የሚችል። አዲሱ አባታችን ግን ሞት የሌለው ስለሆነ መብትም ስለሆነ ሞት የሌለውን ርስት እንወርሳለን። ይህ ማለት ሕያውነትን፣ የዘላለም ሕይወትን፣ ዳግም ልደት እንደነው ወሕይወተ ዘይመጽእ የሚመጣውን ሕይወት። ይህ በማቴዎስ 19ም እጥፍ ያገኛል ካለ ወበዓለም ዘይመጽእ ሕይወተ በሚመጣው ዓለም የዘላለም ሕይወትን ይወርሳል ብሎ ነው። አንዱ የዘላለም ሕይወት ነው። ብዙ ነው የሚዘረዘረው ብንዘርዘረው፣ ግን ይህንን ሁሉ ማግኘት ነው። ስለዚህ ዳግም ልደት ማለት አዲስ ሰው ነው፣ አዲስ ፍጥረት ነው። በክርስቶስ የተፈጠረ አዲስ ፍጥረት ነው። አዲስ ልብ አለው። የእግዚአብሔርን መንግስት የማግኘት መብት አለው። ምክንያቱም ለኒቆዲሞስ ሲነግረው አንድ አያያትም ነው። አዲስ የተፈጠረ ሰው ማየት ይችላል ነው። የእግዚአብሔርን መንግስት ማየት ይችላል። አሁን የእግዚአብሔር መንግስት ብዬ ቅድም ምርጫ ያሰጠሁት የእግዚአብሔርን መንግስት በምድር ላይ እንዴት ነው ማየት የምንችለው የሚለው ጠቁሜው ልለፍና እድል ካገኘን የእግዚአብሔር መንግስት በምድር ላይ በጣም ሰፊ ትምህርት ስለሆነ፣ ግን የእግዚአብሔር መንግስት በምድር ላይ በክርስቶስ ያየናት ናት። ለምሳሌ የእግዚአብሔር መንግስት ሙት ሲያስነሳ መንግስቱ ነው። ለምጽ ሲያነጻ መንግስቱ ነው። እየሰራ ነው። የመንግስቱን ስራ እየሰራ ነው። እንደ ንጉስነት እየሰራ ነው። ንጉስ ለምሳሌ እገሌን ግብር አምጣ፣ እገሌን ይህን ስጥ ነው። ክርስቶስ ግን እንደ ንጉስነቱ ቢያስከብር እንኳን ባህርን ነው ያስገበረው። ባህርን ነው እና ሙት ማንሳት እንደ ንጉስነቱ ነው። ድዊ መንፈወስ እንደ ንጉስነቱ ነው። ለምጽ ማንጻት እንደ ንጉስነቱ ነው። ያችን ያያል ነው። የእግዚአብሔር መንግስት ያያል ያለው ለኒቆዲሞስ ዳግም ልደት ያለው ሰው ነው መንግስቱን የምናየው። በምድር ያለችውን መንግስቱን ቤተ ክርስቲያን ራሷ የእግዚአብሔር መንግስት ናት። እናያታለን። ህይወትነቷን፣ ህያውነቷን፣ ጉባኤ እግዚአብሔርን እናየዋለን። ስለዚህ መንግስቱን ማየት ይችላል። መንግስቱ በምድር ላይ የሚለው ሰፊ ስለሆነ እንግዲህ ያው የሐሳብ ፍንጭ ነው ሰጡ። ከዚህ በኋላ በውይይትም በጥያቄዎችም ልናስፋፋው ይገባል ማለት ነው። ዳግም ልደት እነዚህን ናቸው የምንማራቸው የተማርናቸው። ይቅርታ ጨርሻለሁ። እንግዲህ እሺ ክቡር አባታችን ሊቀ ሊቃውንት ቆሞስ አባ መላኩ በእውነት ግሩም ነበረ። እንደው ይህንን እድል ስላገኘን በጣም በጣም እድለኞች ነን። ይሄ ራሱ እርስዎን ዛሬ አግኝቶ እንደዚህ መስማት ራሱ ዳግም ልደት ነው አባታችን።
እድሜና ጤና ያድልልን፣ አባዙት። እድሜና ጤና ያድልልን። የእውነት በጣም ትልቅ ነገር ነውና ሁሌም አይለዩን። እድሜና ጤና ያድለዎት። እንደው እኔ ልጅ ነኝ፣ እርስዎን መመረቅ አይደለም ምኞቴንና ደስታዬን ለመግለጽ ያክል ነው። እንሰማለን ብዙ ጊዜ ስለ እርስዎ አባታችን ይነግሩናል። መላከ ገነት ስለ እርስዎ ሳያነሱ እንደው ስለ መምህራን ሲያነሱ ስለ እርስዎ ሳያነሱ አያልፉምና ሁሌ እንሰማለን። እንደዚህ ደግሞ እርስዎን አግኝተን በዚህ መልኩ መማር ደግሞ ለእኛ በጣም ትልቅ እድል ነውና ክብር ያድልልን፣ ከክብር ላይ ክብር ይጨምርልን፣ እድሜና ጤና ይስጥልን አባታችን። አሜን አሜን።